ተወለደ አይት ከሆነ አውልቀ ነው ይሄንን ቁጭ ብለን በስንት ሰዓት እናውራ። ቪዲዮ እስኪያልቅ ድረስ አብርሽ ይሄን ነገር ተሸከመዋል። ረንጁ ግን እኔ ዛሬ የራስህን ኪሎ የሚያክል ነገር አንተ ሰጥተኸኝ እዚህ ጋር ያሙ ራፍ እውነት ግን በጣም እኔ እንጃ ፈረንጁ ይሄንን መረዳት ከየት እንዳመጣኸው በኋላ በደንብ ታወራኛለህ። እሻውን እየደከመኝ ነው። በጣም ነው ያደነኩክ። አንተ ደግሞ ተሸከመው፣ ተረጋጋ። ገና ስንት ነገር ተረጋጋ፣ አትቸኩል ልበል። እውነት እኔ ምን ልበል፣ በጣም ደስ ይላል ይሄንን መረዳት። አትሊስት ተረድተህ እንኳን ማውራት በመቻል ደስ ብሎኛል። እየደከመኝ ነው እንዴ እኮ አንዴ ፊሊንጉን እስቲ አትሊስት ንገረን። በቃ ሌላው ይቅር፣ ፊሊንጉን ንገረን። ምን ጊዜ ያለን እግዚአብሔር የሰጠን ጊዜ ለጋራሽ ስሜቱን ያልኩት ሌላ ነገር ምን ማለት ነው። ስለዚህ ፊሊንጉ ያደክማል። ደከመኝ ነው ሲጀመር ቁጭ እየባወራችሁ ይሻላል። እሷ ቁጭ ብላለች እንዴ? እሷ ቁጭ ብላለች። አሁን እዚህ በቆመች ኧረ አንዴ ለዚህ ጥንካሬ ወገን አስፈልግ። በጣም ቴንኪው ነት ተነሳ። እሷ ከመጣ ጀምሮ ቆማለች። አንተ የመጣ አሁን ተሸከምኩ። አሁን እሺ ልጅ ምን እንደተሰማው የምር አይ እስካሁን ግን ነው ስሜቱ። የምር ግን እስካሁን ቀለድን። ሲሪየስ አውራ። እውነት የምሬ ነው። እግዚአብሔርን ያረክማል። አንደኛው ወገቤን አመመኝ፣ ሁለተኛ ነገር ረጅም ሰዓት መቆም አልቻልኩም፣ ሶስተኛ ነገር ደግሞ ማለት ነው ኪሎ በጣም ከባድ ነው፣ ትልቅ ሀባብ ነውና አልቻልኩኝም። ምናልባት እነዚህ ስሜቶች አሁን አይደለም መረዳቸው፣ መጀመሪያም ሳልረዳቸው ቀርቼ አይደለም፣ ግን አንዳንድ ጊዜ ያው ደርሶበት ይኸው ካላችሁኝ ግን ያው ደርሶብኝ ያው ሳይታችሁኛል። ለሱ ላሳያችሁኝ አመሰግናለሁ። በጣም ተመችቶ ታቀፈው። ተነስ ጨረስኩ። ይሞሩሉ ወይም ደግሞ እንደዚህ ከገፋ ቢያንስ ወይ 4 ወር 5 ወር ነው። ትልቅ ከሆነ 4 ወር 5 ወር ሙሉ ይሄንን ነገር እያሳለፈችው፣ ለአንተ ግን ለ5 ደቂቃ ለ10 ደቂቃ እንደዚህ ከበደ። ፈረንጁ አግዘኝ። አይቻልም። ምንም መተጋገዝ የሚባል ነገር የለም። በርታ፣ ችግር የለም። አሁን ፈታኸዋል። ለማሰር ደግሞ ሞክር። ኮበስ ሰራውን የፈታኸው ማሰር ይከብዳል። ለመፍታት ይችላል። እሺ ቁጭ ብለክሽና ጫማ ክፍት ጫማ ነው አይደል የምናረገው? ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር። ሽና ስለይ የምር አይደለም ግን ቁጭ ብላ ለመሽናት ሞክር። እንዴ እሱ ላይ እኮ አይደለም የሚሻለው። ወርደህ ቁጭ በል ሞክር። እንዴ ሩታ መሬት ላይ ትችላለች። ወርደህ ቁጭ ብለህ ለመሽናት ሞክር። ሞክር ና ተነስ፣ ቶሎ በል ብድግ ተነሳ። እንዴ ወዴት ነው የምነሳው? ቁምና ከዛ ቁጭ ለማለት ሞክር። እንዴ አብርሽ እሷ እኮ እንደዚህ እኮ አልታገለችም። ወገብ ኩላሊት እንዴት እንደሚያም ስንት ነገር እንደሚጎዳ ስሜቱን እስቲ እዩት። ፈረንጅ ነገር ተው። ይሄንን ነገር እውነት 9 ወር መሸከም ይሄን እኮ አክልም ልጁ ምን 10 ኪሎ አይሆንም እንዴ? ምን እንዴ 10 ኪሎ የምን 10 ኪሎ ነው? 3 ኪሎ ተኩል ሊሆን ይችላል። ሀባቡም ሲጀመር ከዛ ሊበልጥ አይችልም። እንዴ ልጅ እኮ ቢያንስ ሰውነት ውስጥ ስላለ ያን ያክል ምናልባት ለእናት ያው ክብደቱ ይሰማል፣ ግን ቢያንስ ያን ያክል እንዲከባድ ባይመስልም አለ የሆነ ስሜት አለው። እሷ ታውቋለች እና ሴት ስትሆን ነው እሱ ያውና ስታረግዝ ሊገባክ የሚችለው። ኤው አብርሽ ተመችቶኝ ሁሉም በጨራሽ እኔ በኪሎ ነው የገዛሁት። 5 ኪሎ ልጅ በነገር ላይ ይወለዳል። ቁጭ ብለህ ትችላለህ። ከቦርጭም ምንም አልተናነሰብኝም አይደል? በጣም እሺ። ስለዚህ ፍላጎታችሁ ምንድነው? ፍላጎታችን ቁጭ በል ቁጭ ብዬሽ ናለሽ ወይ ደግሞ ጫማህን እሰራው።
ፈታ እሰረው ጫማህን ፈታ እሰረው። አዎ እንዴት ብዬ ነው የምፈታው? እንዴትም ብለክ ይሁን ፈታ እሰር ጫማህን። ይልቁን እንዴት ነው የሚሻለው ነው አይተዋል አይደል? ምን ነግርህን ነገር እሺ እንትን በለን ምን ተግባራዊ አድርገው ይሻለው ብቻ እሺ ሌላ ቻሌንጅ። ኧረ ሌላ የሚከብደኝ ነገር ምንድነው? ካልሲ ማድረግ በጣም ነው የሚከብደኝ ነው። እኔ ካልሲ ነው እዚህ ጋር መቼም አውልቅና አድርግ አትይኝም። በጣም መሄድም ኖርማል ነው። ኧረ አብረሽ ተመቸከኝ ጌታ። በጣም ነው የሚያምርብህ። ከዝናው ተስማምተዋል። ከአንተ ጋር ሄዷል እና አብርሽ ምን ሌላ ነገር ነው እንዳታ። አይ ከዚህ በላይ ብዙ ነገር እውነት ለመናገር ግን በደንብ አልያዝከውም እኮ። ወገብህን ያዝ እንዲያደርግ እዚህ ወድህ ላይ ነው ቁጭ ማለት የነበረበት። መጀመሪያ እግር ላይ ነበር የነበረው። አሁን ፈረንጁ በእግዚአብሔር እኔ መሳየን አልበላው። በነገር ላይ እኔ ከሩት የተረዳሁት ነገር ቢኖር ምግብን ታውቃለህ ከኔ በላይ ግን በማገኛት ጊዜ እንኳን እኛ ምን በላው ምግብ አትበላም፣ እኛ ብንጠጣውን ነገር አትጠጣም። አንተ አሁን እርቦሃል አይደለ? አንተ እርቦሃል መብላት ትችላለህ። እሷ ግን እርቧት እንኳን የምትፈልገውን ምግብ መብላት አትችልም። በዚህ ነገር መጀመሪያ እሷ ፈቃደኛ መሆን የለባትም። እኔ እኮ አይሆንም ተጎንሻለሁ ማለት ነው። መጀመሪያ እሷ ፈቃድ ይፈልጋል። ይሄ ነገር ግን እየከበደኝ ስለሆነ አውልቄው ማውራት እሱ እውነት ነው። የእሷ ፈቃድ ያሻዋል። ግን መጀመሪያ ደግሞ በዚህ በእርግዝና ወቅት እንዳየከው የሰውነት መቀያየር አለ፣ የሆርሞን መለዋወጥ አለ። ያንን ነገሮች ደግሞ እሷ ብቻዋን ነበር ያስተናገደችው እና ያንን ልቧን የሚያረሰርስ ነገር ልታደርግ ይገባል። የእውነት ከልብ ተጸጽተ ይቅርታ ልታደርግላት ይገባልና እሷ አሁንም እኮ ፍቅር ውስጥ ናት። እሷ አሁንም ቢሆን ያንተ ፍቅር አልወጣላትም፣ ትፈልገዋለች ይሄንን ነገር። ስለዚህ ለአንተ ቀላል ነው፣ አብረሃት እንድትሆን ነው የምትፈልገው። ለታውቂው ነው አብርሽ ይረከመኝ ነው ጌታም እንዴ ምን ማክተር አንተም ላይ ደርሶብህ ማየት ስለምፈልግ እንደዛ ከሆነማ በቃ አፍረግዝኝ። ኧረ አብርሽ ደስ ትላለህ። ጭራሽ አስረግዙኝ አለ እንዴ አማጫው እንዴ ወላሂ እሷ ሴት ነች። በሴት የሚደርስ ነገር ይኖራል። ኦሬዲ በቃ የተፈጥሮ ጉዳይ ነው። ገባ አይደል? እኔ ላይ አድርገህ ምንም ስሜቱ ልታቆም ምንም ልትረዳው አትችልም። አይ አብርሻውን ቀልድ ነው። አሁን ዝም ብለህ ግሰር። ኧረ ይሄ ነገር ይከብዳል። እንዴ ነው። አዎ ልክ ነው እኮ እሱ ያዝ አድርገው አንተ አባቡ ያዞኛን ተቀበል። በእግዚአብሔር ነው አሪፍ ሀሳብ ነው። አንተ ኧረ አብርሽ ዛሬ በጣም ነው የተመቸኝ። እውነትህን ነው። የእሷን ጉዳት ማየት አለብህ በደንብ ያዝ አድርግለት። አልጠበቀም ግን ሊወርቅ ነው። ልወልደው ነው። ከጀርባው ሰርግ ነው። ጠበቅ አድርገው እንጂ ሳብ አደረኩኝ።